መስከረም 27 ዕለተ ማክሰኞ የማለዳ ጸሎት። ስለዚህ ጊዜ ስለረዳህን አብረህን ስለሆንክ እግዚአብሔር ሆይ ምሬትን ከውስጣችን አውጥተህ የሕይወት ውሃ ስለሆንክ ፍሬያችንን በየወሩ እንድናፈራ እግዚአብሔር ስለረዳህን እናመሰግናለን። በሕይወት ዘመናችን ሁሉ ቸርነትና ምሕረት ስለሚከተል ሕይወታችን ሁሉ ጊዜ እየለመለመ ስለሚሄድ እናመሰግንሃለን። አንተ ሕያው አምላክ ነህ። አንተ የምትረዳ አምላክ ነህ። አንተ የምታግዝ አምላክ ነህ። እግዚአብሔር ሆይ እናመሰግንሃለን። በአንተ የተረዳ ሰው አይወድቅም። እርዳታው ከሰማይ ካንተ ዘንድ የሆነ ሰው እግዚአብሔር ሀገር በላዩ ላይ ቢነሳ፣ ጨለማ ዓለም ሁሉ ቢነሳበት በውስጥ ያለው ዓለም ውስጥ ካለው ይበልጣልና በአሸናፊነት ይኖራል። ስለዚህ እናመሰግንሃለን። አባቴ ደግሞ በጌታ በኢየሱስ ክርስቶስ ስም እንደ ቃል እንጸልያለን። መዝሙረ ዳዊት ምዕራፍ 18 ከ30 ጀምሮ እንደሚለው የአምላክ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው። መጠጊያ ለሚያደርጉት ሁሉ እርሱ ጋሻ ነው። ከእግዚአብሔር በቀር ማን አምላክ አለ? ከአምላካችንስ በቀር አምባ ማን ነው? ኃይልን የሚያስታጥቀኝ መንገዴን የሚያቃና እግዚአብሔር ነው። እርሱ እግሮቼን እንደ ብሆር እግሮች ያደርጋል፣ በከፍታዎች ላይ ያቆመኛል። እጆቼን ለጦርነት ያሰለጥናቸዋል፣ ክንዴንም የናስ ቀስት መገተር ይችላል። የድል ጋሻ ሰጥተኸኛል፣ ቀኝ እጅህም ደገፋ ይዛኛለች። ዝቅ ብለህ ከፍ አደረከኝ፣ ከስሬ ያለውን ስፍራ ለአረማመዴ ያሰፋህልኝ፣ እግሬም አልተንሸራተተም እንደሚለው እግዚአብሔር በኢየሱስ ክርስቶስም እንጸልያለን። ያንተ ፍጹም የሆነው መንገድህ እግዚአብሔር ሆይ የተነጠረው ያንተ ቃል እግዚአብሔር ሆይ በጣም ንጹህ የሆነው ያንተ ቃል በሕይወታችን ይኖር ዘንድ እግዚአብሔር ሆይ መጠጊያችን ትሆን ዘንድ እግዚአብሔር ሆይ አንተን መጠጊያ ያደረገ የትኛውም የጨለማ ኃይል የትኛውም በየትኛውም ዓለም ያለ ሰው እግዚአብሔር ሆይ ጥቃት ወይም ጉዳት ሊያደርስበት አይችልምና አንተ ከሌላ ይለያልና እግዚአብሔር ሆይ በተለያዩ ቦታ ያሉ በተለያዩ ስጋት ውስጥ ያሉ እግዚአብሔር ሆይ በተለያዩ ፍርሃት ውስጥ ያሉትን ሰዎች መጠጊያ እንድትሆናቸው ኃይል እንድትሆናቸው እንጸልያለን። ጌታ እግዚአብሔር ሆይ ካንተ በቀር ሌላ አምላክ የለምና ካንተ በቀርም አምባ የለምና እግዚአብሔር ኃይልን አስታጥቀን መንገዳችንን እንድታቃና እንጸልያለን። እግዚአብሔር በኢየሱስ ክርስቶስ ኃይልን ያስታጠቃቸው ያንተ ሐዋርያቶች ጌታ ሆይ እስከ ዓለም ዳርቻ ድረስ ወንጌልን ወስደው በመልካም መንፈስ በትክክል ሲያስተምሩና ምሳሌ ሲሆኑ አልፈዋል። እግዚአብሔር ሆይ ይሄ ኃይል በትምህርት ዓለምም ይሰራል። ይሄ ኃይል በስራ ዓለምም ይሰራል። ይሄ ኃይል በሚያስተምረውም ሰው ላይ ይሰራል። ይሄ ኃይል በሚያስተዳድረው መሪ ላይ ይሰራል። ይሄ ኃይል የማይሰራበት ቦታ የለምና ጌታ እግዚአብሔር በኢየሱስ ክርስቶስ ስም ኃይልን እንድታስታጥቀን ኢትዮጵያ ኃይልን ትታጠቅ። እግዚአብሔር ሆይ ያንተን ኃይል ትታጠቅ። ጠላት ሊያስቆማት የማይችለውን ኃይል ትታጠቅ። ሀገሬ ይህን ኃይል ትታጠቅ። አባቴ በጌታ በኢየሱስ ክርስቶስ መሪዎች ይህን ኃይል ይታጠቁ። እግዚአብሔር የሚያስተዳድሩ ቤተክርስቲያንን የሚያስተዳድሩ በኢየሱስ ክርስቶስ ይህንን ኃይል ይታጠቁ። የሚጸልዩ እግዚአብሔር ይህንን ኃይል ይታጠቁ። ዶክተሮች ይህንን ኃይል ይታጠቁ። ኢንጂነሮች ይህንን ኃይል ይታጠቁ። ልጆች ይህንን ኃይል ይታጠቁ። አባቶች ይህንን ኃይል ይታጠቁ። አባቴ በኢየሱስ ክርስቶስ ወጣቶች በዚህ ኃይል መገለጥ ይሁንላቸው። ኃይልን እንድታስታጥቀን እንጸልያለን። መንገዳችን ያኔ ይቃናልና እግዚአብሔር ሆይ ያንተ ኃይል መንገዳችንን ያቃናል። ያንተ ኃይል እግሮቻችንን እንደ ብሆር እግሮች ያደርጋል፣ በከፍታዎች ላይ ያቆመናል። እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። በተለያየ ነገር ውስጥ ያሉ ሰዎች ኃይል ያጡ፣ ለመጸለይ ብሎ ኃይል ያጡ፣ ለማምለክ ብሎ ኃይል ያጡ፣ ወደ አንተ ለመቅረብ ብሎ ኃይል ያጡ ሁሉ ጌታ እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። ኃይልን እንድታስታጥቃቸው፣ ኃይልን እንዲታጠቁ እግዚአብሔር ሆይ አንተ ሕዝብህን ኃይልን ታስታጥቃለህ። የጨለማ ኃይል እንዳይጎዳቸው፣ የጨለማ ኃይል ላይ ስልጣን እንዲኖራቸው ኃይልን ታስታጥቃለህ። ኃይል ያስታጠቅከው ሕዝብህ ጨለማን ይሰባብራል። ጨለማን በብርሃኑ እየመታ ያልፋል።
ድል በድል እየሆነ በከፍታ ይኖራል። አንተ ኃይልን ያስታጠቅከው ሰው እግዚአብሔር ሆይ የጨለማ ኃይል ወደ ኋላ ሊያስቆመው አይችልም። የሉሲፈር ስራ ሊያስቆመው አይችልም። ወሬ ሊያስቆመው አይችልም። ኃይልህ ከምንም በላይ በከፍታ ላይ ያቆማልና ጌታ ሆይ በኢየሱስ ክርስቶስ ይህንን በሚሰሙት ሁሉ ላይ ኃይል እንዲታጠቁ እጸልያለሁ። እጆቻችን እግዚአብሔር ሆይ የጨለማ ኃይልን እንመታ ዘንድ የሉሲፈርን ስራ በመንፈሳዊ ዓለም ያሉትን ውጊያዎች ጌታ ሆይ ውጊያችን በስጋና ከደም ጋር አይደለም፣ ነገር ግን በመንፈስ ዓለም ላይ ካሉ ስልጣን ካላቸው ጋር ነውና እግዚአብሔር በኢየሱስ ክርስቶስ እጆቻችንን ለመንፈሳዊ ጦርነት ታሰለጥነን ዘንድ ክንዳችንም የናስ ቀትር መገተር እንዲችል እንድታስብ ተምረን በኢየሱስ ክርስቶስ እንጸልያለን። የድል ጋሻ እንድትሰጠን ቀኝ እጅ ደግፋ ትያዘን። እግዚአብሔር ሆይ ዝቅ ብለህ ከፍ አደረከን እንደተባለው ጌታ እግዚአብሔር ሆይ ለእኛ ስትል ዝቅ ያልከው ከፍ ልታደርገን ነውና በኢየሱስ ክርስቶስም ከፍ ወዳለ ቦታ ውሰደን። ከስራችን እግዚአብሔር ስፍራን ለአረማመዳችን ይስፋልን። እግዚአብሔር እግሮቻችን መስፋት ይጀምሩ፣ የሚሄዱበት ቦታ መስፋት ይጀምሩ። እግሮቻችን እንዳይንሸራተቱ እንድትረዳን እጸልያለሁ። አምላኬ በጌታ በኢየሱስ ክርስቶስ ስም በትንሽ ቦታ ያሉ በጊዜና በቦታ የተገደቡ ሰዎችን እግዚአብሔር ሆይ አንተን ለማገልገል ብሎ በብዙ ነገር ውጣ ወረድ ውስጥ ያለፉ እግዚአብሔር ሆይ እንድታሰፋቸው እንዲሰፉ ሀገርን እንዲወርሱ እግዚአብሔር ሆይ ያሉበትን ስፍራ ቤተሰብን ይወርሱ ዘንድ በብርሃን ይወርሱ ዘንድ ከጨለማ ይናጠቁ ዘንድ እንድታሰፋቸው በተለያዩ ሀገር ውስጥ ያሉ እግዚአብሔር ሆይ ወንጌል ያልሰፋበት ብርሃን የሌለበት ቦታ መስፋት እንዲጀምር በኢየሱስ ክርስቶስ ስም እጸልያለሁ። እግሮቻችንም እንዳይሸረተቱ ስለምትረዳ እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን።